በሕይወት ደጋግመህ በመውደቅ ተስፋ ቆርጠሃል፣ እግዚአብሔር አምላክ እኔን ይቅር አይለኝም የሚል የአጋንንት ድምፅ በውስጥ እየጮኸ ይረብሻል። ዛሬ የምንነጋገረው ስለ ፍርድ ሳይሆን ስለ ፍቅር፣ ስለ ቅጣት ሳይሆን ስለ ፈውስ ነው። እንኳን ወደ ምክረ ቅዱሳን መንፈሳዊ ቻናል በሰላም መጣችሁ። ዛሬ በብዙዎቻችን ሕይወት ውስጥ ስውር ነገር ግን ደግሞ ብርቱ ስለሆነው የዝሙት ፍትወት ውጊያ እንወያያለን። ይህ ፍትወት የልብን ኃይል አቅጣጫ በማሳት ሰውን ወደ ራስ ወዳድነትና ወደ ቆስ ዝቅ የሚያደርግበት ምስጢርን እንመረምራለን። ኃጢአታችንን እንደ እሳት ፍም በእግዚአብሔር የምሕረት ባህር ውስጥ ስንጥለው እንዴት እንደሚጠፋና ያ የጠቆረ ፍም በንስሐ አማካኝነት ወደ አልማዝ እንዴት እንደሚቀየር አብረን እንመለከታለን። ከዝሙት ወጥመድ ለመውጣትና ልብን ለማቅናት የሚረዱ መንፈሳዊ ስልቶችን፣ የአባቶችን ምክርና ታላላቅ ቅዱሳን ተጋድሎ መነሻ በማድረግ እናጋራችኋለን። ተስፋ አትቁረጡ። ይህ ቅዱሳን የታገሉትና ያሸነፉት ውጊያ ስለሆነ እናንተም በእግዚአብሔር ጸጋ ነፃ መውጣት ትችላላችሁ። እግዚአብሔር አምላክ የጠፋውን ሊፈልግና የቆሰለውን ሊጠግን ዛሬም በደጃችሁ ቆሟል። ፍትወትን መዋጋት ላይክ እንዲሁም ሼር በማድረግ ጀምሮ በእግዚአብሔር ስም ይህንን መንፈሳዊ ምክር እንጀምራለን። ከፍትወት ስሜት ጋር በሚደረጉ ውጊያዎች ስኬታማ ለመሆን ልናስባቸው የሚገቡ በርካታ ስልቶችና መንገዶች አሉ። ራሳችንን መመርመር፣ ምን እየተሰማን እንደሆነና በውስጣችን እንዲያድግ የፈቀድንለት ነገር ምን እንደሆነ ማየት አለብን። ብዙ ጊዜ ሰዎች በመንገድ ላይ የሚያዩዋቸውን ሴቶች በመውቀስ ለፍትወታቸውና ለስሜታቸው ምክንያት ይሰጣሉ። አለባበሳቸው ከድሮ የተለየ ነው ይላሉ። በእነዚህ ምክንያቶች የሰጠኝ ሴት እሷ ለኃጢአት ዳረገችኝ ያለውን የአዳምን ድምፅ ሰማለሁ። ለፍትወታችን ለስሜታችንና ለምናደርገው ነገር ኃላፊነት መውሰድ አለብን። ሌሎችን መውቀስ አንችልም። ንስሐ ስንገባ እንዲነገር የታዘዝነው የራሳችንን ኃጢአት እንጂ ሌሎችን አይደለም። ስለዚህ የነሱ ጥፋት ነው። እስኪ አለባበሳቸውን ተመልከት ብለን የምናቀርበው ንስሐ ምን አይነት ንስሐ ነው? ራሳችንን እንዲህ ብለን መጠየቅ አለብን። እናቴ ወይም እህቴ ወይም ደግሞ ልጄ በዚህ መልኩ ቢለብሱ ኖሮ በውስጤ ይህንን አይነት ስሜት ይፈጠርብኝ ነበርን? ለዚህ ጥያቄ አብዛኛው ሰው በፍጹም ብሎ እንደሚመልስ ተስፋ አደርጋለሁ። ታዲያ ለምን? ምክንያቱም ለነዚህ ሴቶች ለቤተሰቦቻችን ያለን ስሜታችን እንዲያሸንፈን ከፈቀድንባቸው ሴቶች ጋር ሲነጻጸር የተለየ ስለሆነ ነው። እኛ እነዚህን ሰዎች እህቶቻችን፣ እናቶቻችን ወይም ልጆቻችን በእውነት እንወዳቸዋለን። በልባችን ለነሱ ፍቅር አለን። ነገር ግን ለአንድ እንግዳ ወይም ለምናውቀው ሰው በውስጣችን የፍትወት ስሜት እንዲያሸንፈን ስንፈቅድ ይህ በልባችን ውስጥ ፍቅር እንደጎደለ ያሳየናል። አንድን ሰው የፍትወታችን መጠቀሚያ ማድረግ ፍጹም የፍቅር ውጦት መሆኑን አውቀን ልባችን ፍቅር የጎደለው መሆኑን ተረድተን ንስሐ መግባት አለብን። ስለ ሰዎች ያለንን ስሜትና ልባችን እንዴት ሰዎችን እንደሚያይ መቀየር አለብን። በውስጣችን እንዲያድግ እየፈቀድንለት ያለው ነገር ፍቅር ነው ወይስ የክርስቶስ ፍቅር ወይስ ሌላ የተለየ ነገር ነው? ይህንን ፍትወትና ስሜት እየመገብነው ነውን? በዘመናችን ብዙ ወጣቶች በፖርኖግራፊ ወጥመድ እንደተያዙ ይሰማቸዋል። ይህም በሁሉም ቦታ ይገኛል። በርካታ የቅርብ ጊዜ አባቶች እንደተናገሩት ፖርኖግራፊ የዲያብሎስ ስነ ስዕል ነው ይላሉ። እርሱ ክፉ ነው። በውስጣችን ክፋትን፣ ሕማማትንና ፍትወትን ያቀጣጥላል። በአእምሮአችንና በልባችን ውስጥ ሴቶችን ሁሉ ስሜታችንን ወደሚያረካ ነገር ዝቅ ያደርጋቸዋል። በእግዚአብሔር መልክ የተፈጠሩ የሰው ልጆች
ፍላጎታችንን ወደሚያረኩ ነገሮች ይቀነሳሉ። ይህ ደግሞ ክፋት ነው። ቅዱስ ይስሐቅ ሶርያዊ እንዲህ ይለናል፣ ራሱን ከፈተና ምንጮች በፈቃዱ የማያርቅ ሰው ያለ ፈቃዱ የኃጢአት ባሪያ ይሆናል። ራሱን ከፈተና ምንጮች በፈቃዱ የማያርቅ ሰው ያለ ፈቃዱ የኃጢአት ባሪያ ይሆናል ይላል። በኃጢአት ተማርኮ ይወሰዳል ይላል። ቅዱስ ይስሐቅ ሶርያዊ የሚለውን እንመልከት። ስሜትን የሚቀሰቅሱ ነገሮችን ለመተውና ፊታችንን ለማዞር በፈቃደኝነት ካልመረጥንና ራሳችንን ካልገዛን ምርጫ ሳይኖረን ያለ ፈቃዳችን በኃጢአት እንወሰዳለን። የኃጢአት ባሪያዎችም እንሆናለን፣ እንማረካለን። የክፋት አገልጋዮች እንሆናለን። የኃጢአት ባሪያ ስለሆንን ኃጢአትን መቃወም ይሳነናል። ስለዚህ እንደ ማንኛውም ፈተና ማደግ ከመጀመሩ በፊት ከስሩ መቆረጥ አለበት። ፈተናን የሚጨምሩ ነገሮችን ለመተውና ራሳችንን ለመካድ መምረጥ አለብን። ፖርኖግራፊ ምኞትን፣ ፍትወትንና ሕማማትን ያቀጣጥላል፣ ወደ አጋንንት ቆንጥሮ ይወስዳል። ይህንን ስናደርግ የአጋንንት ሳቅና የደስታ ጩኸት ብንሰማ ኖሮ እነዚህን የሚያረክሱ ምስሎችን የሚመለከት ማን ነው? እነዚህ ነገሮች ለሕማማት ባሪያ ያደርጉናል። አባቶች እንደሚያስተምሩን ፈተና በሁለት መንገድ ይመጣል፣ ውጫዊና ውስጣዊ። ክርስቶስም ተፈትኖ ነበር። ነገር ግን ፈተና ወደ ውስጥ እንዲገባ ፈጽሞ አልፈቀደም። እኛ ግን ከፈተናው ጋር ስንተባበር፣ በምናባችን ስናሰላስልና በምስሎቹ ደስታን ስናገኝ ፈተናው ከውጫዊ ወደ ውስጣዊ እንዲሸጋገር እንፈቅዳለን። በዚህ ጊዜ ወደ እኛ ይገባል። አንዴ ፈተና ወደ እኛ ከገባ በኋላ እሱን መቃወም እጅግ ከባድ ነው። ስለዚህ ወደ እኛ ከመግባቱ በፊት መቆረጥ አለበት። በምናብ አታሰላስሉ፣ አትተባበሩ። ከነዚህ የፈተና ስሜቶች ጋር ደስታ እንዲኖር አትፍቀዱ። ደግሞም መናዘዝ አለብን። ወደ ንስሐ መፍጠን አለብን። አጋንን ስለነዚህ ነገሮች ስለሰራናቸው ኃጢአቶችና ስለተፈተንበት መንገድ ዝም እንድንል ይፈልጋሉ። ወደ ካህናችን ፍጠኑ፣ ሁሉንም ተናዘዙ። ይህ የእባቡን ራስ ለመርገጥ የመጀመሪያው እርምጃ ነው። ተናዘዙ፣ ተናዘዙ። ፈውሳችን ያለው እዚህ ላይ ነው። የቤተ ክርስቲያን ምስጢራትና በምስጢራት ውስጥ ያለው ሕይወት፣ ቤዛነታችንና ድነታችን የሚገኘው እዚያ ነው። ትዕቢታችንን አሸንፈን ራሳችንን ስናዋርድና ያደረግነውን ነገር በካህኑ ፊት ጮክ ብለን ስንናገር ያ ተግባር እነዚያን ኃጢአቶች ለመካድ የመጀመሪያው እርምጃ ነው። ስለዚህ ወደ ንስሐ ፍጠኑ። እነዚህ ነገሮች ስላጋጠሟችሁ እንግዳ ወይም የተለየ ነገር ብላችሁ አታስቡ። በዚህ ውስጥ የታገሉ ብዙ ቅዱሳን አሉ። በተለይ የምትዋጉት ከዚህ ፍትወት ወይም ሕማም ጋር ከሆነ እነዚህን ቅዱሳን ሕይወት እንድትመለከቱ አበረታታችኋለሁ። የቅድስት ማርያም ግብፃዊትን ሕይወት ተመልከት። ሄዳ የጾመች ሕይወቷን የካደችና ይህንን ሕማም ያሸነፈች ናት። በፍትወትና በአመፅ ሕማም ይሰቃይ የነበረውን አሁን ግን ቅዱስ የሆነውን በእግዚአብሔር ፊት የቆመውን የሙሴ ጸሊምን ሙሴ ኢትዮጵያዊውን ተመልከት። የቅዱስ ዮሐንስ ብዙ መከራ የተቀበለውን ሕይወት ተመልከት። እርሱ መነኩሴ ሆኖ ሳለም ይጠቃና ይፈተን ነበር። መነኩሴ ሆኖም እንኳን በፍትወት ሕማም ይፈተን ነበር። አድክሞታል፣ ነገር ግን አሸንፎታል። ነገር ግን ተስፋን አትቁረጡ። ለዘላለም በዚህ ሕማም ባሪያ ሆናችሁ እንደምትቀሩ አትመኑ። ክርስቶስ ነፃነትን፣ ተስፋን ሰጥቷል። ነገር ግን እንድንታገልና ንስሐ እንድንገባ ይፈልጋል። ይህንን ተጋድሎ ንስሐ ለእግዚአብሔር ማቅረብ አለብን። ይህንንም ማድረግ ያለብን ከልዩ ሕማም ለመዳን ወይም ለመናዘዝ ብቻ ሳይሆን የራሳችንን እርካታና ፍላጎት እናም የደስታ ጣዖት ላለመቀበልም ጭምር ነው።
የራሳችንን ደስታ ጣዖት ካደረግን ይህ ጣዖት ከአምልኮ እግዚአብሔር ይለየናል። ምንም እንኳን ደጋግመን ኃጢአት ብንሰራም ተስፋ አትቁረጡ። ስለ እግዚአብሔር የተሳሳተ እምነት ወይም የተሳሳተ አስተሳሰብ ነፍሳችንን አደጋ ላይ ይጥላል። ይህ እንዲሁ በሐሳብ ደረጃ ብቻ የሚቀር ስነ መለኮታዊ ጉዳይ ሳይሆን የእምነትና የድህነት ጉዳይ ነው። ስለ እግዚአብሔር የተሳሳተ አስተሳሰብ መያዝ የእምነታችንን መሰረትና የነፍሳችንን ሁኔታ ሊነካ ይችላል። ለዚህ ነው አንዱ ምሳሌ ስለ ኃጢአት፣ ስለ መጽደቅና ስለ ድህነት ያለን አስተሳሰብ ሁሉንም አይነት ህጋዊነት መተውና ማስወገድ አለብን። ስለ ኃጢአት ህጋዊ የሆነ እይታ ሊኖረን አይገባም። ኃጢአትን እንደ መንፈሳዊ በሽታ፣ እንደ ቁስልና በነፍስ ላይ እንደምንፈጽመው ጉዳት አድርገን ልንቀበለው ይገባል። እርግጥ ነው ኃጢአት በሰራን ቁጥር የምንጎዳው ራሳችንን ብቻ ሳይሆን መላውን የክርስቶስን አካል ጭምር ነው። የቅዱሱ ተራራ እና የአሪዞናው አባ ኤፍሬም እንደሚሉት ኃጢአት በሰራን ቁጥር እያንዳንዱ አዲስ ኃጢአት በክርስቶስ አካል ላይ እንደተመታ አዲስ ሚስማር ነው። ኃጢአት በሰራን ቁጥር በክርስቶስ ላይ አዳዲስ ሚስማሮችን እንመታለን። እኛ ኃጢአተኞች አይደለንም። ኃጢአታችን በጣም ትንሽ ነው ወይም ሕይወታችን በኃጢአት አልተሞላም በሚል ማታለያ ውስጥ የምንኖር ከሆነ ከእግዚአብሔር የራቅን መሆናችንን እርግጠኛ መሆን እንችላለን። ወደ ክርስቶስ ምስጢር በጥልቀት በገባን ቁጥር መንፈስ ቅዱስ ስለ ኃጢአታችን እውነታና ጥልቀት ይወቅሰናል። ከቅዱሳን የበለጠ ኃጢአቱን የሚያይ ማንም የለም። ብዙ ቅዱሳን ስለ ኃጢአታቸው ያለማቋረጥ እንባን ያፈሳሉ። ነገር ግን ኃጢአታቸውንና የኃጢአታቸውን እውነት ቢመለከቱም ቅዱሳን ተስፋ አይቆርጡም። ምክንያቱም መንፈስ ቅዱስ የኃጢአታቸውን እውነት ሲገልጥላቸው በተመሳሳይ እግዚአብሔር ለኃጢአታቸው ምላሽ የሚሰጠንን መንፈሳዊ መድኃኒትም ያውቃሉና። ከኃጢአት በሽታ ለመዳን ከፈለግን እግዚአብሔር የሚሰጠን መድኃኒት ንስሐ ነው። ንስሐ የነፍስ ፈውስና መንፈሳዊ መድኃኒት ነው። እርግጥ ነው ለኢየሱስ ክርስቶስ ያለንን ፍቅር ከፍ ካለ ተራራ ላይ ሆነን ልናውጅ እንችላለን። በዓለም ሁሉ ፊት ክርስቲያን መሆናችንን ልንናገር እንችላለን። ነገር ግን ንስሐ ካልገባን መዳን አንችልም። ያለ ንስሐ ድህነት የለም። በዘመናችን ካሉት ታላላቅ ስህተቶች አንዱ ከቤተ ክርስቲያን ውጭ ያሉ አንዳንድ ዘመናዊ ቡድኖች ድኛለሁ ብለው ማወጃቸው ነው። እኔ ድኛለሁ፣ አንተ ድነሃል የሚለው አባባል አጋንንታዊ ማታለያ ነው። አስቀድመን ድነናል ብለን የምናስብ ከሆነ ንስሐ የመግባት የመለወጥና ከኃጢአታችን የመመለስ አጣዳፊነት ወዴት አለ? ሁላችንም ኃጢአት እንሰራለን። ወደፊትም መስራታችንን እንቀጥላለን። እኔ ነገ ኃጢአት እሰራለሁ፣ አንተም ነገ ኃጢአት ትሰራለህ። እስከ ሕይወታችን የመጨረሻ እስትንፋስ ድረስ ኃጢአት መስራታችንን እንቀጥላለን። ነገ ምን ያክል ንስሐ እንደምንገባ ማን ሊናገር ይችላል? ምን ያህል ወደ ኃጢአት ጭቃ እንደምንወድቅና ምናልባትም እንደማንነሳ ማን ያውቃል? ድነናል ብለን ስለምናስብ አጣዳፊነት ከሌለ ዲያብሎስ ያሸንፋል። ዲያብሎስ ነፍሳችንን ያሸንፋል። ዝም ብለን ድነናል ብለን ማወጅ አንችልም። እኛ ተስፋ እንዲኖረን የተጠራን ሕዝቦች ነን። ክርስቲያኖች በእግዚአብሔር ምሕረት፣ ይቅርታና ፍቅር ተስፋ ሊኖራቸው ይገባል። ስለዚህ ተስፋ መቁረጥ የለብንም። የቤተ ክርስቲያናችን አባቶች ብዙውን ጊዜ ንስሐ እንደ ሁለተኛ ጥምቀት እንደሆነ ይነግሩናል። ወደ እግዚአብሔር ስንጮህና ከኃጢአታችን ለመመለስ ስንታገል እግዚአብሔር አጥቦ ያነጻናል። እግዚአብሔር እውነተኛ የሆነውን የንስሐ ሐሳባችንን ይቀበላል፣ ወደ ልባችን ጥልቀት ይመለከታል። እናም ንስሐ ለመግባትና ከኃጢአታችን ለመመለስ ያለንን ሐሳብ ያውቃል። በተመሳሳይ ኃጢአትና በተመሳሳይ የኃጢአት ልማድ ውስጥ ምንም ያክል ጊዜ ብንወድቅም ስንናዘዝና ከነዚህ ኃጢአቶች ለመራቅ በእውነት ስንፈልግ እግዚአብሔር ይቅር ይለናል።
ቀደም ሲል ምንም ያክል ጊዜ ብንወድቅም እርሱ ይቅር ይለናል። ተስፋ አትቁረጡ። የእግዚአብሔር ምሕረትና ይቅርታ ምንጊዜም ይገኛል። ነገር ግን ይህ የሁለት መንገድ ሂደት ነው። በመጀመሪያ ንስሐችን ለእግዚአብሔር ምሕረት የሚሰጥ ምላሽ ነው። ከዚያም የእግዚአብሔር ምሕረት እኛ ንስሐ በገባንበት መጠን ተቀባይነትን ያገኛል። ግልጽ ይሁንልን፣ ንስሐ ማለት የጸጸት፣ የሐዘን ወይም የካፍረት ስሜት ብቻ አይደለም። ክርስቶስ ንስሐን ወደ አዲስ ሁኔታ ለውጦታል። በተጨባጭ ንስሐ ማለት ይቅርታ ነው። ንስሐ ከእግዚአብሔር የምንቀበለውና የምናገኘው የኃጢአታችን ስርየት ነው። ከእግዚአብሔር ይህንን ምሕረት ለመቀበል ራሳችንን የምናዘጋጀው መድኃኒታችን ነው። በመጽሐፍ ቅዱስ ውስጥ ቅዱሳን ሰዎች ስለ ኃጢአታቸው ሲያለቅሱ እናነባለን። ቅዱስ ጴጥሮስ ክርስቶስ በተያዘበት ምሽት ክርስቶስን እንደማያውቀው ከካደ በኋላ አልቅሷል። ንጉሥ ዳዊት በመዝሙር መጽሐፍ ላይ ስለ ሰሩት ክፉ ነገርና ስለ ኃጢአታቸው ባፈሰሱት እንባ ሌሊት ትራሳቸውን ስለሚያረጥብ ተናግረዋል። ማልቀስ የዚህን ዓለም ነገሮች መመለስ አይችልም። ለእኛ የቅርብ የሆነውን ሰው ስናጣ የሐዘን እንባ ብናፈስም፣ የውቅያኖስ ያክል እንባ ብናፈስም እንኳ ሙታንን መመለስ አይችልም። በዓለማዊ ነገሮች ላይ በእንባችን ለውጥ ማምጣት አንችልም። ኃጢአት ስንሰራም ብዙ ነገር እናጣለን። ነገር ግን ልዩነቱ ንጽሕናን ስናጣ፣ ለእግዚአብሔር ያለንን ቅርበት ስናጣ፣ የልብ ሰላምን ስናጣ፣ እናም ኃጢአት የሚወስድብንን ሁሉ ስናጣ፣ ስለጠፋብን ነገር ስናለቅስ እንደሚመለስልን እርግጠኞች ነን። ከዚህ ዓለም ስላልሆኑት በመንፈሳዊ ስለጠፉብን ነገሮች ስናለቅስ እግዚአብሔር ይመልስልናል። የንስሐ እንባ እውነት የሆነውንና የጠፋብንን ዘላለማዊ ነገር ሁሉ መመለስ ይችላል። የኃጢአት እሳት በንስሐ እንባ ሊጠፋ ይችላል። ስለዚህ ደስ ይበለን፣ ኃጢአታችንን ሁሉ ሊደመስስ ስለሚችለው። ስለዚህ እግዚአብሔር ስለሰጠን ታላቅ ስጦታ ማለትም ስለ ንስሐ አመስጋኞች ነን። ክርስቲያኖች እንደመሆናችን ክርስቶስ የኃጢአትን ኃይልና የሞትን ኃይል እንዳሸነፈ እናውቃለን። በንስሐ አማካኝነት ወደዚህ ደስታ እንድንገባ ይጋብዘናል። የእግዚአብሔር ፍቅር እኛ ልንሰራው ከምንችለው ከማንኛውም ኃጢአት እንደሚበልጥ እናውቃለን። የእርሱ ፍቅር የሚለወጥ ነው፣ የሚለወጥ ስጦታ ነው። በፍቅሩ ተነሳስቶ ከኃጢአት ወደ ንጽሕና እንድንለውጥ ንስሐ ይሰጠናል። ቅዱስ ዮሐንስ አፈወርቅ ስለ ፍም እሳት ምሳሌ ይጠቀማል። አንዲት ፍም እሳት እንዴት እንደምታቃጥለን ክትስተዎችም ቤታችንን ምናልባት መላውን ከተማ እንዴት እንደምታቃጥል አስቡ ይላል። ሆኖም ቅዱስ ዮሐንስ አፈወርቅ ያንን ፍም እሳት ወደ ባህር ብትወረውሩት ወዲያውኑ ይጠፋል ይለናል። ቅዱስ ዮሐንስ ኃጢአታችንንም እንዲሁ ነው ይለናል። በንስሐ አማካኝነት በእግዚአብሔር ምሕረትና ፍቅር ባህር ውስጥ ብንወረውረው የኃጢአታችንን ፍም እሳት ወደ እግዚአብሔር ምሕረት ስንጥለው ይጠፋል፣ እኛም እንነጻለን ይላል። የእግዚአብሔር ምሕረት ገደብ የለውም። ነገር ግን አጋንንት ተስፋ በማስቆረጥ ይፈትኑናል። በጣም ብዙ ጊዜ ወይም በጣም በጥልቀት ኃጢአት እንደሰራን ወይም በሰራነው የተለያየ አይነት ኃጢአት ምክንያት ፈጽሞ ይቅር ልንባል እንደማንችል ይነግሩናል። ይህንን ከሰዎች ምን ያክል እንሰማለን? አዎ እግዚአብሔር ይቅር ይላል። ግን እኔ እንዴት ኃጢአት እንደሰራው እንዴት እንደወደኩና የሰራኋቸውን አስከፊ ኃጢአቶች ተመልከት። እግዚአብሔር ይህንን ይቅር ሊል አይችልም። ነገር ግን የእግዚአብሔር ምሕረት ገደብ የለሽ ነው። ይህ የአጋንንት ፈተና ነው። እኛን ተስፋ ለማስቆረጥ የሚደረግ የአጋንንት ተንኮል ነው። ነፋሱ እየነፈሰ ነው። እኛ ግን እግዚአብሔር ይቅር እንደሚል እርግጠኞች መሆን አለብን። ስንናዘዝ፣ ንስሐ ስንገባና ከኃጢአታችን ስንመለስ እርሱ ለዘላለም ይቅር ይለናል። ያ ኃጢአት ይወገዳል፣ ከእኛ ይርቃል፣ ድጋሚም አይታይም። ራሳችንን ከማበሳጨት መጠበቅ አለብን። እንዲሁም ለኃጢአት ታውሮ ከመኖር ራሳችንን መጠበቅ አለብን።
የአሪዞናው አባ ኤፍሬም ቅዱስ ዮሐንስ አፈወርቅ ጠቅሰው ሲናገሩ እንዲህ ይላሉ። እግዚአብሔር የኃጢአታችንን ፍም እሳት ወስዶ እንዲሁ አያጠፋውም። አባ ኤፍሬም እንደሚሉት ወስዶ ወደ አልማዝ ይለውጠዋል ይላሉ። በእኛ በኃጢአተኞችም እንዲሁ ነው። እግዚአብሔር ያንን የሚያጠፋውን ነገር ወስዶ ወደ ውድና ውብ ነገር ይለውጠዋል። ከኃጢአተኞች ቅዱሳንን ከፍም እሳት አልማዝን በንስሐና በእግዚአብሔር ምሕረት ከኃጢአተኞች ቅዱሳንን የሚፈጥረው እግዚአብሔር ኃያል ነው። አጋንንት በድካም ሳይታክቱ ለመከላከል የሚሰሩት ይህንን ተአምራዊ ለውጥ ነው። በተለይም ንስሐን ተስፋ በማስቆረጥ ይህንን ይቃወማሉ። ስለዚህ ምንም ያክል ጊዜ በኃጢአት ብንወድቅ፣ በተመሳሳይ ኃጢአት ደጋግመን ብንወድቅም እንኳን ንስሐ መግባት አለብን። ደጋግመን ወደ እግዚአብሔር መመለስና ንስሐ መግባት አለብን። በንስሐ የምናገኘው ጸጋ በመጨረሻ ነፃ እንደሚያወጣን እርግጠኞች ነን። ሁላችንም ኃጢአተኞች ነን። ነገር ግን ተስፋ መቁረጥ የለብንም። ተስፋ መቁረጥ የአጋንንት ተንኮልና ፈተና ነው። ገነት ኃጢአት በሌለባቸው ሰዎች አትሞላም። ነገር ግን ንስሐ በገቡ ሰዎች እንደምትሞላ ማረጋገጫውንና እውነታውን መያዝ አለብን። ስለዚህ ወደ ንስሐ እንሽቀዳደም። የእግዚአብሔርን ምሕረት የሚለውን ኃይል እንቀበል። ውድ ምክረ ቅዱሳን ቤተሰቦች፣ ስለ እግዚአብሔር የተሳሳተ እምነት ወይም የተሳሳተ አስተሳሰብ ነፍሳችን አደጋ ላይ በኃይለኛው ይጥላል። ይህም በሐሳብ ደረጃ ብቻ የሚቀር ስነ መለኮታዊ ጉዳይ ሳይሆን የእምነትና የድህነት ጉዳይ ነው። ስለ እግዚአብሔር የተሳሳተ አስተሳሰብ መያዝ የእምነታችንን መሰረትና የነፍሳችንን ሁኔታ ሊነካ ይችላል። ለዚህ አንዱ ምሳሌ ስለ ኃጢአት፣ ስለ መጽደቅና ስለ ድህነት ያለን አስተሳሰብ ነው። ሁሉም አይነት ሕጋዊነት መተውና ማስወገድ አለብን። ስለ ኃጢአት ሕጋዊ የሆነ እይታ ሊኖረን አይገባም። ኃጢአትን እንደ መንፈሳዊ በሽታ፣ እንደ ቁስልና በነፍስ ላይ እንደምንፈጽመው ጉዳት አድርገን ልንቀበለው ይገባል። እርግጥ ነው ኃጢአት በሰራን ቁጥር የምንጎዳው ራሳችንን ብቻ ሳይሆን መላውን የክርስቶስ አካል ጭምር ነው። ብዙ ቅዱሳን ስለ ኃጢአታቸው ያለማቋረጥ እንባን አፍስሰዋል። ነገር ግን ኃጢአታቸውንና የኃጢአታቸውን እውነት ቢመለከቱም ቅዱሳን ተስፋ አይቆርጡም። ምክንያቱም መንፈስ ቅዱስ የኃጢአታቸውን እውነት ሲገልጥላቸው በተመሳሳይ እግዚአብሔር ለኃጢአተኞች ምላሽ የሚሰጠውን መንፈሳዊ መድኃኒትም ያውቃሉ። ከኃጢአት በሽታ ለመዳን እግዚአብሔር የሚሰጠን መድኃኒት ንስሐ ነው። ንስሐ የነፍስ ፈውስና መንፈሳዊ መድኃኒት ነው። እርግጥ ነው ለኢየሱስ ያለንን ፍቅር ከፍ ካለ ተራራ ላይ ሆነን ልናውጅ እንችላለን። በዓለም ሁሉ ፊት ክርስቲያን መሆናችንን ልንናገር እንችላለን። ነገር ግን ንስሐ ካልገባን መዳን አንችልም። ያለ ንስሐ ድህነት የለም። በዘመናችን ካሉ ታላላቅ ስህተቶች አንዱ ከቤተክርስቲያን ውጭ ያሉ አንዳንድ ዘመናዊ ቡድኖች ድኛለሁ ብለው ያውጃሉ። እኔ ድኛለሁ፣ አንተም ድነሃል የሚለው አባባል አጋንንታዊ ማታለያ ነው። አስቀድመን ድነናል ብለን የምናስብ ከሆነ ንስሐ የመግባት የመለወጥና ከኃጢአታችን የመመለስ አጣዳፊነት ወዴት አለ? ድነናል ብለን ስለምናስብ አጣዳፊነት ከሌለ ዲያብሎስ ያሸንፋል። በተመሳሳይ ኃጢአትና በተመሳሳይ የኃጢአት ልማድ ውስጥ ምንም ያክል ጊዜ ብንወድቅም ስንናዘዝና ከነዚህ ኃጢአቶች ለመራቅ በእውነት ስንፈልግ እግዚአብሔር ይቅር ይለናል። ክርስቶስ ንስሐን ወደ አዲስ እውነታ ለውጦታል። በተጨባጭ ንስሐ ማለት ይቅርታ ነው። ንስሐ ከእግዚአብሔር የምንቀበለውና የምናገኘው የኃጢአት ስርየት ነው። ከእግዚአብሔር ይህንን ምሕረት ለመቀበል ራሳችንን የምናዘጋጀው በንስሐችን ነው። በመጽሐፍ ቅዱስ ውስጥ ቅዱሳት ሰዎች ስለ ኃጢአታቸው ሲያለቅሱ እናነባለን። ቅዱስ ጴጥሮስ ክርስቶስ በተያዘበት ምሽት ክርስቶስን እንደማያውቀው ከካደ በኋላ አልቅሷል። የኃጢአት እሳት በንስሐ እንባ ሊጠፋ ይችላል። ስለዚህ ደስ ይበለን፣ ኃጢአታችንን ሁሉ ሊደመስስ ስለሚችል። ስለዚህ እግዚአብሔር ስለሰጠን ታላቅ ስጦታ ማለትም ስለ ንስሐ አመስጋኞች እንሁን።
ክርስቲያኖች እንደመሆናችን ክርስቶስ የኃጢአትን ኃይልና የሞትን ኃይል እንዳሸነፈ እናውቃለን። በንስሐ አማካኝነት ወደዚህ ደስታ እንድንገባ ይጋብዘናል። እግዚአብሔር ፍቅር እኛ ልንሰራው ከምንችለው ከማንኛውም ኃጢአት እንደሚበልጥ እናውቃለን። የእርሱ ፍቅር የሚበልጥ ነው የሚለውን ስጦታ ነው። በፍቅሩ ተነሳስቶ ከኃጢአት ወደ ንጽሕና እንድንለወጥ ንስሐ ይሰጠናል። ነገር ግን አጋንንት ተስፋ በማስቆረጥ ይፈትኑናል። በጣም ብዙ ጊዜ ወይም በጣም በጥልቀት ኃጢአት እንደሰራን ወይም በሰራነው የተለየ ኃጢአት ፈጽሞ ይቅር እንባል እንደማንችል ይነግሩናል። ይህንን ከሰዎች ምን ያክል እንሰማለን? አዎ እግዚአብሔር ይቅር ይላል። ነገር ግን እኔ እንዴት ኃጢአት እንደሰራው እንዴት እንደወደኩና የሰራኋቸው አስጸያፊ አስከፊ ኃጢአቶችን ተመልከት፣ እግዚአብሔር ይህንን ሊቅር ሊል አይችልም ይላል። ነገር ግን የእግዚአብሔር ምሕረት ገደብ የለሽ ነው። ይህ የአጋንንት ፈተና ነው። እኛን ተስፋ ለማስቆረጥ የሚደረግ የአጋንንት ተንኮል ነው። ተስፋ እየነፈሰ ነው። እኛ ግን እግዚአብሔር ይቅር እንደሚል እርግጠኞች መሆን አለብን። ስንናዘዝ፣ ንስሐ ስንገባና ከኃጢአታችን ስንመለስ እርሱ ለዘላለም ይቅር ይልናል። ያ ኃጢአት ይወገዳል፣ ከእኛ ይርቃል፣ ድጋሚም አይታይም። ራሳችንን ከማበሳጨት መጠበቅ አለብን። ደጋግመን ወደ እግዚአብሔር መመለስና ንስሐ መግባት አለብን። በንስሐ የምናገኘው ጸጋ በመጨረሻ ከስሜቶቻችን ነፃ እንደሚያወጣን እርግጠኞች ነን። ሁላችንም ኃጢአተኞች ነን። ነገር ግን ተስፋ መቁረጥ የለብንም። ተስፋ መቁረጥ የአጋንንት ተንኮልና ፈተና ነው። ገነት ኃጢአት በሌለባቸው ሰዎች አትሞላም። ነገር ግን ንስሐ በገቡ ሰዎች እንደምትሞላ ማረጋገጫውና እውነታው መያዝ አለብን። ስለዚህ ወደ ንስሐ እንሽቀዳደም። የእግዚአብሔርን ምሕረት የሚሰጠውንም ፍቅር በውስጣችን በኃይል እንቀበል። ደጋግመን ወደ እግዚአብሔር መመለስና ንስሐ መግባት አለብን። በንስሐ የምናገኘው ጸጋ በመጨረሻ ከስሜቶቻችን ነፃ እንደሚያወጣን እርግጠኞች ነን። ሁላችንም ኃጢአተኞች ነን። ነገር ግን ተስፋ መቁረጥ የለብንም። ተስፋ መቁረጥ የአጋንንት ተንኮልና ፈተና ነው። ገነት ኃጢአት በሌለባቸው ሰዎች አትሞላም። ነገር ግን ንስሐ በገቡ ሰዎች እንደምትሞላ ማረጋገጫውና እውነታው መያዝ አለብን። ስለዚህ ወደ ንስሐ እንሽቀዳደም። የእግዚአብሔርን ምሕረት የሚሰጠውንም ፍቅር በውስጣችን በኃይል እንቀበል። ደጋግመን ወደ እግዚአብሔር መመለስና ንስሐ መግባት አለብን። በንስሐ የምናገኘው ጸጋ በመጨረሻ ከስሜቶቻችን ነፃ እንደሚያወጣን እርግጠኞች ነን። ሁላችንም ኃጢአተኞች ነን። ነገር ግን ተስፋ መቁረጥ የለብንም። ተስፋ መቁረጥ የአጋንንት ተንኮልና ፈተና ነው። ገነት ኃጢአት በሌለባቸው ሰዎች አትሞላም። ነገር ግን ንስሐ በገቡ ሰዎች እንደምትሞላ ማረጋገጫውና እውነታው መያዝ አለብን። ስለዚህ ወደ ንስሐ እንሽቀዳደም። የእግዚአብሔርን ምሕረት የሚሰጠውንም ፍቅር በውስጣችን በኃይል እንቀበል። ደጋግመን ወደ እግዚአብሔር መመለስና ንስሐ መግባት አለብን። በንስሐ የምናገኘው ጸጋ በመጨረሻ ከስሜቶቻችን ነፃ እንደሚያወጣን እርግጠኞች ነን። ሁላችንም ኃጢአተኞች ነን። ነገር ግን ተስፋ መቁረጥ የለብንም። ተስፋ መቁረጥ የአጋንንት ተንኮልና ፈተና ነው። ገነት ኃጢአት በሌለባቸው ሰዎች አትሞላም። ነገር ግን ንስሐ በገቡ ሰዎች እንደምትሞላ ማረጋገጫውና እውነታው መያዝ አለብን። ስለዚህ ወደ ንስሐ እንሽቀዳደም። የእግዚአብሔርን ምሕረት የሚሰጠውንም ፍቅር በውስጣችን በኃይል እንቀበል። ደጋግመን ወደ እግዚአብሔር መመለስና ንስሐ መግባት አለብን። በንስሐ የምናገኘው ጸጋ በመጨረሻ ከስሜቶቻችን ነፃ እንደሚያወጣን እርግጠኞች ነን። ሁላችንም ኃጢአተኞች ነን። ነገር ግን ተስፋ መቁረጥ የለብንም። ተስፋ መቁረጥ የአጋንንት ተንኮልና ፈተና ነው። ገነት ኃጢአት በሌለባቸው ሰዎች አትሞላም። ነገር ግን ንስሐ በገቡ ሰዎች እንደምትሞላ ማረጋገጫውና እውነታው መያዝ አለብን። ስለዚህ ወደ ንስሐ እንሽቀዳደም። የእግዚአብሔርን ምሕረት
የሚሰጠውንም ፍቅር በውስጣችን በኃይል እንቀበል። ደጋግመን ወደ እግዚአብሔር መመለስና ንስሐ መግባት አለብን። በንስሐ የምናገኘው ጸጋ በመጨረሻ ከስሜቶቻችን ነፃ እንደሚያወጣን እርግጠኞች ነን። ሁላችንም ኃጢአተኞች ነን። ነገር ግን ተስፋ መቁረጥ የለብንም። ተስፋ መቁረጥ የአጋንንት ተንኮልና ፈተና ነው። ገነት ኃጢአት በሌለባቸው ሰዎች አትሞላም። ነገር ግን ንስሐ በገቡ ሰዎች እንደምትሞላ ማረጋገጫውና እውነታው መያዝ አለብን። ስለዚህ ወደ ንስሐ እንሽቀዳደም። የእግዚአብሔርን ምሕረት የሚሰጠውንም ፍቅር በውስጣችን በኃይል እንቀበል።